ሰላም ያገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው እንደተለመደው ማይ ፋሚሊ ይሄን ቪዲዮ ላይክ አድርገን እንጀምራለን። ወደ ቪዲዮ አይሾው ስፒድ ልንቀበለው ነው እንግዲህ እንኳን በደህና መጣ ወደ ሀገራችን ብለን ሀገራችን ልናሳየው ነው በኩራት ማለት ነው። ጋይስ እኔ በጣም ተዘጋጅቻለሁ። እናንተስ ተዘጋጅታችኋል ወይ? አዲስ ቻሌንጅ ደግሞ ልናስጀምር ነው። እንደለመድነው ታሪካዊ የሆነ ሪከርድ መስበር ይኖርብናል። አብረን እኔ ብቻዬን የምወጣው ነገር የለም። እናንተ ከሌላችሁ እኔ ምንም እንደሆንኩኝ አውቀዋለሁ። እግዚአብሔር ነው የምላችሁ። ስለዚህ ሁላችንም ሆነን ነው ትልቅ ታሪክ የምንሰራው። ዝግጁ ናችሁ ወይ? ይህ ቻሌንጅ እንግዲህ ምንድነው? አይሾው ስፒድ በሚመጣበት ቀን ሁላችንም የባህል ልብስ ለብሰን መውጣት ይኖርብናል። የጊፋታ ልብስ፣ የኢሬቻ ልብስ፣ የጥምቀት ልብስ፣ የአሸንዳ ልብስ፣ የሲዳማ ሁላችንም የየራሳችን ያለን ቤት ውስጥ የባህል ልብስ ለብሰን መቼ እንደሚመጣ አናቅም። ላይቭ ሲገባ ኢትዮጵያ ውስጥ ከሆነ ጋይስ ሁላችሁም የባህል ልብሳችሁ ለብሳችሁ እንድትወጡ እፈልጋለሁኝ። ከዛ እነዚህ ነገሮችን ማወቅ አለባችሁ። ወደ አይሾው ስፒድ ስትሄዱ ሁላችሁም የየራሳችሁ ንግግር አትናገሩ። which is እንዲሰማችሁ አትጠብቁ። አንድ ሰው ነው፣ በጣም ብዙ ሰዎች ይከቡታል፣ መስማት አይችልም። ስለዚህ ሁላችሁም በተቻላችሁ አቅም ማንጨብጨብ፣ ስማይል ማድረግ፣ መሳቅ፣ ፍቅር ማሳየት ትችላላችሁ እንጂ አቴንሽን እንዲሰጣችሁ ሁላችሁም ለመገፋፋት አትሞክሩ። ተአምር እንስራ። ታይቶ የማይታወቅ አይሾው እኔ አላማዬ አይሾው ስፒድ ማስለቀስ ነው፣ በፍቅር ማስለቀስ ነው አይሾው ስፒድን። ይህ ደግሞ ማድረግ እንችላለን ብዬ አስባለሁ። ትላልቅ አሪፍ ቦታዎች እንወስደዋለን። አዲስ አበባ ያለችበት ደረጃም እናሳያለን። በጣም ትልቅ የሆነ የቱሪዝም እድል እያጋጠመን ያለው በጣም በብዙ ሚሊዮን ዶላሮች የምናገኝበት የቱሪዝም እድል ነው ጋይስ። አይሾው ስፒድ ማለት ልክ እናንተ እንደምታዩት የሚያብድ የሚጮህ ምናምን ብቻ አይደለም። ትልቅ የሆነ ተጽዕኖ ያለው ሰው ነው። ኢትዮጵያን በጣም መቀየር ይችላል። እንዴት ነው የሚቀይረው? አይን ውስጥ እንገባለን። አይን ውስጥ ከገባን ደግሞ አሁን ያለንበት ለውጥ እውነቴን ነው የምላችሁ በጣም ብዙ ቱሪዝም አትራክት ያደርጋል። ስለዚህ ሁላችሁም የባህል ልብስ ለብሳችሁ እንድትወጡ ፈልጋለሁኝ። የባህል ጭፈራ የምትችሉ ሰዎች ደግሞ ማለት ነው ሜሴጅ ላይ እንድትጽፉልኝ ፈልጋለሁ። እዚህ ኮሜንት ላይ ወይም እንድጽፉ ፈልጋለሁ። ሲሪየስሊ እኔ ዳንሰኛ ነኝ፣ የአማርኛ ዳንስ እችላለሁ፣ የወላይትኛ ዳንስ እችላለሁ፣ ግሩፕ አለኝ የምትሉ ሰዎችም እንድጽፉ ፈልጋለሁኝ። ተዘጋጅተን ጠብቀን ማለት ነው በባህላችን በሁሉም ነገር ማስደሰት ይኖርብናል። ከዛ ደግሞ ኬተሪንግ ሰርቪሶች ማለት ነው የባህል ምግብ የምትሰሩ ሰዎች እንድትዘጋጁ ፈልጋለሁኝ። የሚገርም የባህል ምግብ ታዘጋጁና በሚገርም አይነት ስታይል ታቀርባላችሁ። ይዛችሁ ኑ፣ እድላችሁን ሞክሩ፣ ችግር የለውም። የባህል ምግባችሁን ይዛችሁ ኑ። ቲሸርታችሁን አድርጉ፣ የባህል እንትናችሁን የካምፓኒያችሁን ቲሸርት አድርጉትና የሚገርም ደስ የሚል የባህል ምግብ ይዛችሁ ኑና አሳዩ በደንብ አድርጋችሁ ከነ እውነቴን ነው የምላችሁ ከነ መስተንግዷችሁ ማለት ነው። እናቀርበው፣ እናድርገው በተቻለን አቅም ማለት ነው። ስለዚህ ፍላወር ይዛችሁ መምጣት የምትችሉ ከሆነ ደግሞ ፍላወር ይዛችሁ ኑ። ፍላወር ይዛችሁኑና በትኑት፣ የፍቅር ፍላወር ማለት ነው ጋይስ። ፈንዲሻ ማምጣት ከቻላችሁ እንደዛው ተአምርን ስራ። ኤጤማ ይዛችሁ መምጣት የምትችሉ ከሆነ ኤጤማ ይዛችሁኑና ቀውጢና አድርገው ይህ ነገር ማለት ነው። መደባደብ አያስፈልግም። እውነቴን ነው፣ መገፋፋት አያስፈልግም። ኦልራይት፣ ህግ መጣስ አያስፈልግም። ሁላችንም በስነ ስርዓት ፍቅር እናሳይ፣ አንድነታችን እናሳይ። ቱሪዝም ወደዚህ ማምጣት ይኖርብናል። ኦኬ፣ እንግሊሽ የምትችሉ ሰዎችም ካላችሁ ማለት ነው በተቻላችሁ አቅም ስለ አዲስ አበባ የሆነች ነገር አጥኑ። የደስ የሚል ነገር ይዛችሁ ኑና እድሉን ካገኛችሁ አይሾው ስፒድ ቀረብ ካለ ከናንተ ማለት ነው ያለንበት ሁኔታ ተናገሩ። የሆነ ጥሩ ነገርን ለመናገር ሞክሩ። ባህላችሁን ለማሳወቅ ሞክሩ። ጭፈራችሁን ለማሳየት ሞክሩ። ተዘጋጁልኝ እባካችሁ። ዝግጁ ከሆናችሁ አንድ ብላችሁ ጻፉ። እየጠበቅኳችሁ ነው። አብረን ቀውጢ እናድርገው እስኪ በእናታችሁ። ትልቅ ነገር ነው ይሄ። አይሾው ስፒድ ያው የታወቀ ነው ተጽዕኖ ፈጣሪ እንደሆነ ሁላችንም እናውቃለን። ግን በዚህ ጉዳይ ላይ ማለት ነው ባህልና ቱሪዝም ሚኒስቴር በደንብ ሊያስብበት ይገባል። ይሄ ልጅ ዓለም አቀፋዊ ስለሆነ ባህላችንንም ሁሉን ነገር ሀገራችንንም ሊያስተዋውቅልን ይችላል። ግን አዶናይ የተናገራቸው አንዳንድ ነገሮች እኔ አልተመቹኝም። የባህል ልብስ ለብሰን እንጠብቀው ምናምን ነው እንዴ? እኔ በዚህ ልክ አላስቀብጥም። ጥምቀት ነው እንዴ የባህል ልብስ ሁሉም ለብሶ የሚወጣው? ለማንኛውም አንዱ ምን አለ መሰላችሁ አዶናይ ካንተ ጋር አይሾው ስፒድ እየሄደ ህዝቡ ስፒድን ሳያውቀው አዶናይ እንዳይል። እስኪ ወደ ቀጣይ ቪዲዮ እንሂድ። When is Ethiopia? Make sure we get outside. When is Ethiopia? When is Ethiopia? Ethiopia is going to be soon though. Ethiopia going to be soon. አይሾው ስፒድ ገና እኛ ሀገር ላይ ይምጣ አይምታ የተረጋገጠ ነገር የለም። ለምንድነው ላይመጣ የሚችልበት ምክንያት እሱ የሚፈልገው ኢንተርኔት አለ እና እኛ ሀገር ላይ ደግሞ እሱ የለም። በዛ ምክንያት ሊቀር ነው እየተባለ ነው። ግን ከመጣ ማለት ነው
ፍቅረኛ ያላችሁ ወንዶች ተጠንቀቁ፣ ፍቅረኞቻችሁን ያዙ። ምክንያቱም ደቡብ አፍሪካ ላይ የተፈጠረውን ነገር እያያችሁ ነው። አብሶ ትልቅ መቀመጫ ያላት ሴትን ይወዳል። የሆነ ሬስቶራንትንም የሆነች ልጅ ስልኳን ሲቀበላት ቦይፍሬንድ አለሽ ሲላት የለኝም ብላ ሸምጥጣ በዛ ቪዲዮ ላይ እንግዲህ ሁሉም የቦይፍሬንዷን ስም ነው ኮሜንት ላይ የጻፈውና ፈተና ነው በዚህ ጉዳይ ላይ ጋይስ። ለማንኛውም እኛ ሀገር ላይ አይሾ ስፒድን ቁጭ የሚመስል ልጅ አለ እና እሱ ትላንትና በቦሌ መንገድ ላይ ምናምን ወክ እያደረገ ጋርድ ይዞ ማለት ነው ወክ እያደረገ ትንሽ ህዝቡን ግራ ሲያጋባ ነበርና ታስሯልም እየተባለ ነበር። እስኪ እሱን ቪዲዮ ላሳያችሁ። ይሄ ቪዲዮ ቦሌ ፍሬንድሺፕ አካባቢ ነው። እንግዲህ ፖሊሶች ኢትዮጵያዊን አይሾ ስፒድ ይዘውት ሲሄዱ ነበረ፣ ግን ለሰዓታት ይዘውት ለቀውታል። ለምን መያዝ አስፈለገ? ማለት አንድ ሰው በቦዲጋርድ መንቀሳቀስ አይችልም? ወከባ ተፈጠረ ካላችሁ ደግሞ ወከባ የፈጠረው እሱ አይደለም። እሱ እንደ ኢትዮጵያዊነቱ እንደ ሀገሩ ሰው ይዞ መንቀሳቀስ አይችልም? ወከባ የፈጠሩት ሌላ ሰዎች ናቸው። በዚህ እኔ በጣም ተናድጃለሁ። እና ደግሞ ምን ሰምቻለሁ መሰላችሁ? አሁን ላይ ልጁ አካውንቱ የቲክቶክ አካውንቱ ባን ተደርጓል። አቤት ትብብር! አሁን ለዚህ ልጅ እንዲያልፍለት መመኘት ነው እንጂ አካውንቱ ማዘጋት አለበት። ተባብረን ሪፖርት አድርገን ማዘጋት ነበረብን። በጣም ያሳፍራል። ጌራር ሄር ብሮ ምናምን አለ። ምንድነው አሁን? እሺ ምን አናደደው? ስለተሸወደ ነው እንጂ ኢትዮጵያዊ ስለሆነ ነው? ትክክለኛ ስፒድ መስሎት ሮጦ ከውስጥ ወጣና ሲያየው የኛ ሀገሩን ነውና ተናደደ ልጁ። አይሾ ስፒድ ወደ ኢትዮጵያ ሊመጣ ነው። ላይፍ ስፒድ ሆኖ ስለ እኔ ምን አገባኝ ማለት ምን አገባኝ ስለናንተ? እኛ ምን አገባን? እኔ ምን አገባኝ? ማለት በተማረ ሐሳብ ላስበው አሰብኩኝ። ሐሳብን ራሱ ሳስበው ራሱ ሐሳብ ሆነብኝ። መጣ ቱሪዝም ተተዋወቀ፣ የሆነ ነገር የኢትዮጵያ ምናምን ተተዋወቀ። እሺ ለኔ ምስኪኑ ሳጡታው የቤት ኪራይ ይቀንስልኛል፣ የመሬት ዋጋ ይቀንስልኛል? አይቀንስልኝም። ብራዘር አይቀንስልህም። ግን በሱ በመምጣቱ ብዙ የሚጠቀሙ ሰዎች አሉ። ለምሳሌ ቲክቶከሮች፣ ዩቲዩበሮች የኛ ሀገር ባህላችን ምናምን ዓለም ላይም ይተዋወቃል እና የሚጠቀም ሰው ይኖራል። ግዴታ አንተ ስላልተጠቀምክ ቢመጣ ባይመጣ እንኳን ማለቱ ይከብዳል። ሳቂታው ጉርሻ ፔጅ ኢትዮጵያ ሾው ስፒድ ላይ የለቀቀው ዘገባ እጅግ ግራ ጋብቶኛል። ህፃናት እንዳይረበሹ፣ መንገድ እንዳይረበሽ፣ እንዳይታሰር ምናምን። ይሄ ልጅ እኮ ገና ነቃ እያለ ያለችውን አጋጣሚ ለመጠቀም እየጣረ ያለ ወጣት ነው። ገና ብቅ ከማለቱ አናቱን እያልን ወደ ታች ምን ቀብረው እስከመቼ ነው? ፕሊዝ ዋናውም አይሾ ስፒድ ቢመጣ ከዚህ የተለየ ነገር እኮ አያደርግም። በጎዳና ላይ ይሄዳል፣ እንደዚህ ግርግሮች ይፈጠራሉ፣ የሚያዩት ሰዎች ይኖራሉ፣ የሚከተሉት ይኖራሉ፣ ላይፋቸውን የሚቀይሩም አንድ ሁለት ወጣቶች ይኖራሉ። ከዛማ ይሄ ልጅ ይለወጥበት ፕሊዝ፣ እና በርታው፣ ሰፖርት እናርገው። ልክ ነው። እኔም በዚህ ሐሳብ ነው የምስማማው። ትክክለኛው አይሾ ስፒድ ቢመጣ ከዚህ በላይ ግርግር ይፈጠራል በእርግጠኝነትና ህፃናት እንትን እንዳይሉ ምናምን። ለምንድነው አንድ ሰው ለማደግ ሲጣጣር በኩርኩም ምንለው? ይሄ በጣም የሚያሳፍር ነገር ነው። ባህላችን ሊሆን እኮ ነው ጋይስ። ምቀኝነት፣ የሆነ ሪፖርት አድርጎ ማዘጋት ምናምን። ድምፃዊ ጎሳዬ ተስፋዬ ጂ-ፓወር ላይ የ3 ሚሊዮን ክስ ማቅረቡም ተሰምቷል። በባለፈው ዓመት በዱባይ አገር ከድምፃዊ አስቴር አወቀ ጋር ባደረጉት ኮንሰርት ላይ ሊከፈለኝ ይገባል ያለው ገንዘብ አለመከፈሉን ተከትሎ በትናንትናው ዕለት ጂ-ፓወርን ፍርድ ቤት ላይ የከሰሰ ሲሆን የ3 ሚሊዮን ክስ ማቅረቡም ተሰምቷል። እንደ ምስክርነትም ታደር ሮባን ጨምሮ ጆኒ ራጋን እንዲሁም ባለቤቱን ለምስክርነት አቀረበም ተሰምቷል። በዚህ ጉዳይ ላይ ተጨማሪ መረጃ የማገኝም ከሆነ የማሳውቃችሁ ይሆናል። መረጃው የቶፒካ ሊንክ ነው። ትናንት ስለ ቀነኒ በሰጠሁት የህግ አስተያየት የተሰጠው ኮሜንት ነው። ተጠርጣሪው አለ
በፖሊስ ምርመራ ነፃ ተብሏል። አይዶን ነው በየትኛው ስነ ስርዓት ነው በፖሊስ ምርመራ ነፃ የሚባል ተጠርጣሪ ነው? ሁላችሁም ይቅርታ የምጠይቀው ከህጉ አተረጓጎምና አፈጻጸም አንፃር እንጂ እኔ ከግለሰቡ ጋር ምንም አይነት ችግር የለብኝም። ግን እንግዲህ በፖሊስ ምርመራ ነፃ ተብሏል ሲል የግለሰብ እንደሚታወቀው ተጠርጣሪው በዋስ ነው የወጣው። ነገር ግን ተጠርጥሮ የነበረው በግድያ ወንጀል ነው። በግድያ ወንጀል የተጠረጠረ ሰው በዋስ እንዴት ሊወጣ ይችላል? በዋስ የወጣው መርማሪ ፖሊስ ምርመራውን ጨርሶ የምርመራ መዝገቡን ለአቃቢ ህግ ካስረከበው በኋላ አቃቢ ህግ የምርመራ መዝገቡን ተቀብሎ በ15 ቀን ውስጥ ክስ መመስረት ሲገባው ክስ ባለመመስረቱ ወይም ለምን እንዳልመሰረተ ባለማስረዳቱ በዚህ ምክንያት ተጠርጣሪው ከ15 ቀን በላይ ስለቆየ ተጠርጣሪው አካሌ ነፃ ይውጣ በሚል በልዩ ስነ ስርዓት በዋስ ወጥቷል። እንግዲህ ችግሩ የሚጀምረው ከዚህ ነው። አንደኛ አቃቢ ህግ ለምንድን ነው ቀርቦ ለምን በ15 ቀን ውስጥ ክስ እንዳልመሰረተ ወይ ደግሞ ያልመሰረተበት ምክንያት ለማስረዳት ያልፈለገው ለምንድን ነው? ሁለተኛ ተጠርጣሪው የተጠረጠረው በግድያ ወንጀል ነው። የምርመራ መዝገብ ተከፍቶበታል። የግድያ ወንጀል ዋስትና የሚያስከለክል ነው። እንግዲህ ተጠርጣሪውን አካል ነፃ ስለማውጣት በሚለው ስነ ስርዓት ነፃ ከማውጣቱ በፊት ፍርድ ቤቱ ተጠርጣሪው ክስ መመስረት ከነበረበት ከ15 ቀን በላይ ለምን ታስሮ እንደቆየ እንዲያስረዳ ጥሪ ማድረግ የነበረበት ለአቃቢ ህግ ነው ወይስ ደግሞ ለመርማሪ ፖሊስ ነው ነው ጥያቄ። ለምን ለመርማሪ ፖሊስ ጥሪ ማድረግ አስፈለገው? መርማሪ ፖሊስ ጥሪ ተደረገለት። መርማሪ ፖሊስ እኔ መርማሪያን ጨርሼ ለአቃቢ ህግ ክስ እንዲመሰረት አስረክቤያለሁ አለ። ፍርድ ቤቱ እንኳን መርማሪ ፖሊስ እንደዚህ በግልጽ የነገረው ባይነግረው እንኳን አንደኛ የፖሊስ የምርመራ መዝገብን ከበላይ ሆኖ የሚመራው አቃቢ ህግ ነው፣ የሚመለከተው እሱ ነው ማለት ነው። ሁለተኛ እንግዲህ መርማሪ ፖሊስ ምርመራውን ጨርሶ የምርመራ መዝገቡን ለአቃቢ ህግ ካስረከበ ይሄ ሰው ክስ መመስረት ከነበረበት ከ15 ቀን በላይ ለምን እንደቆየ የሚመለከተው እኮ አቃቢ ህግ ነው። ስለዚህ ለምንድን ነው ወደ ትክክለኛ ወደ ሆነው አካል ለምን ጥሪ ያላደረገም ነው? እንኳን በሃቤስ ኮርፐስ በልዩ ስነ ስርዓቱ ይቅርና በሌላ ጊዜ በማንኛውም የተያዙ ሰዎች ዋስትናን በሚመለከት አስተያየት እንዲሰጥ ጥሪ የሚያደርገው ለአቃቢ ጋር እንደ ፍርድ ቤት አቃቢ ግስ ቢሆን አንድ ተጠርጥሮ የተያዘ ሰው ዋስትና መውጣት የለበትም ብሎ እስከሰበር የሚከራከረው በራሱ ተነሳሽነት አልነበረም ወይ? አሁን በዚህ ጉዳይ የአቃቢ ህግ ኃላፊነት ምንድን ነው? በዛው እኛ ሀገር ላይ በግድያ ወንጀል ተጠርጥሮ የገባ ሰው ነገሩ እስኪጣራ ድረስ በጣም ብዙ ጊዜ ይፈጃል። ልጅቷ እንደዚህ ተደብድባ እንኳን አይደለም ምንም አይነት ግንኙነት ሳይኖራችሁ በአካባቢው ስለተገኛችሁ ብቻ እስኪጣራ ድረስ ብዙ ጊዜ ይፈጃልና ይሄ የአንዱ ዓለም ጉዳይ ቶሎ የመውጣቱ ነገር የሆነ ነገር እንዳለ ያስጠረጥራል። ዛሬ አንዱ ዓለም ስለ ቀነኒ ሞት ወጥቶ ያስረዳውን በአፋን ኦሮሞ በአማርኛ ከሱ ቃል ላይ የወሰድኳቸውን ነገሮችን ልንገራችሁ። ፍርዱን ለእናንተ። ምንድነው ያለው? ከልደቷ ፎቶሹት በኋላ የወሰድኳትም ልደቷ ፎቶሹት ቦታ እኔ ነኝ። ከዛ በኋላ ከተመለስኩኝ በኋላ ደግሞ ማታም በጣም ጥሩ የፍቅር ጊዜያቶችን እያሳለፍን ነበረ። ከዛን ወደ አልጋ ከሄድን በኋላ ተኝተን እያለን እንድታረግዝ ስለ እርግዝና አወራሁኝ። ከዛን ትጠራጠረኛለህ ማለት ነው ብላ ተናዳ ወጣ ወደ ኪችን ነው የገባችው። ከዛ በኋላ ስቆይብኝ ተነስቼ ሲሄድ ላርጎ በጆግ እየጠጣች ነበር። ከዛም በኋላ ጆጉን ተቀበልኳትና እዛው ኪችን አኖርኩኝ እና ተመልሼ ተኛው። ይሁት እዚህ ጋር ነው እንግዲህ በጣም እኔ አልዋጥልኝ ያለው አይደለም። ምስት ሩሜት ወይ ደግሞ የቤት አጋዥ ሰራተኛ እንኳን በቃ ተውት። የሰው ልጅ የማታውቁት የሰው ልጅ እንኳን ራሱን ለመጉዳት ላርጎ እየጠጣ ከሆነ በመጀመሪያ መደረግ ያለበት ሆስፒታል ነው መወሰድ ያለበት። ቢኮዝ ኦሬዲ ጠጥቷል። ሳሙና ነው፣ ለዛውም ደግሞ ላርጎ ደግሞ በጣም ሃይ የሆነ አሲድ አለበት። እንዴት ሆኖ ነው አንጀት ያስችሎ ተመልሰ ሄደተኛው? ሁለተኛ እዛው ኪችን ነው ያስቀመጥኩት አልክ። ድጋሚ እኮ አንስታ መጠጣት ትችላለች። እዛው አጠገቧ ነው እኮ ያስቀመጥኩ ያልከኝ። ሌላው እንዴት ማለት ወይ ፈርስት ኤድ ላይክ የሚረዷት ሰዎች ጋርም እኮ አልደወልክም ነበር።
አንተ እንዳልከው ራሱ ቢሆን ባሌ ፕሮቴክተር ይሆነኛል፣ ፕሮቴክት ያደርገኛል፣ ይጠብቀኛል፣ እንደ አባትም ጭምር ይሆነኛል ብላ ያገባችው ሰው ራሷን ለመጉዳት እንደዛ ያደረገች ያለው ሰው በቃ አንቺ ላርጎ ለመጠጣት እየሞከርሽ ነው፣ ይሄ ላይፍ አስጠልቶኛል፣ ነገ አባትሽ ጋር ደውዬ እጠራውና እንፋታለን ስትላት ይሄ ራሱ ራስን ያስጠፋል እንደ ሴት። ኦኬ ይሄ ራሱ ራስን ያስጠፋል። እንደው አንተ ባልኮ ራሱ ብንሄድ ማለት ነው። የዛኔ ግን እሷ በሞተች ማግስት ምን ነበር የሰማነውኛ? 9 ሰዓት ላይ ወደቀች ከፎቅ፣ ከዛን ጠዋት 11 ሰዓት ላይ ነው የተገኘችው ነው የተባለው። አንተ ግን መውደቋንም እንደሰማ ላርጎ መጠጣቷንም ሁሉ ነገር አጠገቧ እንደነበርክ ነው ያወራክ ያለው። ተው ልታድናት ትችል ነበር ማለት ነው። የዚች ልጅ ደም ግን መቼም ነው ማስተኛው። ላይክ ዝም ልበል ብል እንኳን ዝም ማስብለኝ ለዘላለም ላይክ ውስጤ የተቀበረ ያዘን ነው ባይዘይ። በእውነት በለፈለፉ ባፊጠፉ ይላል ያገሬ ሰው። አንዱ ዓለም የሆነ ነገር ባወራ ቁጥር የሆነ መረጃ እየተያዘበት ይመስለኛል እንደኔ። አንዲትን በግ አንድ ሰው ከተራራ ላይ ገፍትሮ ገደላት ጣላት እንበልና ቢገላት አንድ ሰው እንዴት ነው ፍትህ የሚያገኘው በትክክለኛ አባገዶች ስር የሚለውን እንመለከታለን። ሁላችንም ስለሚመለከት ባታሳልፉት የምር ደስ ይለኛል። ህመም ነው የዛ ገበሬ፣ ለዛ ገበሬ ትልቅ ህመም ነው። ሁላችንም በዛ ገበሬ ቦታ ብትሆኑ አስቡት። በጊቷን ለፍቶ አሳድጎ ያለውን ነገር ሁሉ ኢንቨስት አድርጎባት ህይወቱን ሰጥቶ ፍቅር ሰጥቷት አሳድጓት ያቺን በግ መንገደኛ መጥቶ ገፍትሮ ቢጥላትና ከተራራ ላይ ብትሞት አባገዶች እንዴት ይመለከቱታል? መጀመሪያና ዋነኛው ነገር ጉማ ለመክፈል መታመን አለበት። ያ ገበሬ ፍትህና ይቅርታ አልቀበልም ቢል እውነት አለው። መጀመሪያ ጉማ ለመክፈል መታመን አለበት። ምን ይባላል መሰላችሁ? አባገዶች ምን ይላሉ መሰላችሁ? አራሪ የከመሌ እንጀራቱ ይላል። ጥፋቱን ካልታመነ ጥፋት ከሌለ ሪካውንሲሌሽን ወይም ፎርጊቭነስ ይቅርታ የለም ብሎ ነው የሚያምነው። ይቅርታ እንዲኖር መጀመሪያ ጥፋት መታመን አለበት። ሰላም ለማብረድ አይ ነገሩ እንዲቀዘቅዝ ቢል እንኳን ያ በጉን የገፈተረው ሰውዬ የገደላት ሰውዬ ኖ እንደዛ የሚባል ነገር እንደውም እውነትን እየደበክ ነው። እውነት መውጣት አለበት። እሱ ሰውዬ ባይገላት እንኳን የገደለው ሰው መውጣት አለበት ሌላ፣ ወይም ደግሞ የሞተችበት ምክንያት እውነታው መታወቅ አለበት። ያቺ በግ የሞተችበት ምክንያት ማለት ነው። ስለዚህ ጭራሽ እንደውም እውነት ይቀድማል። በአባገዳ ውስጥ እውነት ነው እሺ የሚቀድመው። ከሰላምም ከምንም እውነትና ሰፉ ነው የሚቀድመው። ሰፉ ነው። ይሄ ሰፉን እንደ መስበር ነው። ሰፉ ጉዳይ ይባላል ደግሞ ማለት ነው። የሰው ህይወት ከሆነ ሰፉ ጉዳይ ይባላል። አሁን ስለ በግ ነው የምናወራው እኛ እንዳልኳችሁ እና እቺ በግ ፍትህ ሳታገኝ ሰፉ ሳታገኝ ምንም አይነት አባገዳ እንኳን አባገዶች ያንን ገበሬ ለምን በቃ ይቅርታ አድርግ እንጂ ጉማውን ተቀበል እንጂ ብለው ሊያሸማቀቁ ቀርቶ ልክኖት ሊያሸማቀቁ ቀርቶ ጭራሽ ያ ገበሬ እውነተኛ አባገዶች የበላዮች ጋር ሄዶ ከሶ እነዛ አባገዶች እንደዛ ያሉ አባገዶች ካሉ ማለት ነው ካሉ ተጠያቂ ሆነው እነሱም ይታሰራሉ ስላችሁ ይቀጣሉ። አውቶሪቲያቸው ብሌሲንጋቸው ይቅርታ የማድረግ የማስታረቅ ብሌሲንጋቸው ይነጠቃል። የገዳ ስርዓት 200 እና 300 ዓመት ምስራቅ አፍሪካን ያንቀጠቀጠው ቀጥ አድርጎ የያዘው ምንድነው? ዋነኛው ምክንያት በግለሰቦች አለመዘወር መቻሉ ነው። ይህንን ትልቅ ሲስተም እንደ መስበር ነው መቆጠሩ። የዚችን በግ ፍትህ አለማግኘት ማለት የገዳ ስርዓትን ከግለሰቦች እንትን ጋር እንዳታገናኙት ልላችሁ ነው። ይሄ ሐሳብ ስለ በጊቷና ስለ ገዳ ስርዓት ጥበብ ነው የሚያወራው፣ ስለ ሌላ ነገር የለውም። እሺ በጓማነች ብለን እንተርጉመው ብራዘር። ለማንኛውም አባገዳዎቹ ትክክለኛ አባገዳ አይደሉም እየተባለ ነው በሰዎች። ግን አባገዳ ሲጀመር ለተጎጂ ቤተሰቦች ለተጎዳ አያዝንም እንዴ? ሲቀጥል ወንጀሉ የተፈጸመው አዲስ አበባ ነው። ኢትዮጵያ የራሷ ህገ መንግስት አላት። አባገዳዎች ወሰኑ ማለት ህግ ይለቋል ማለት ነው? እንዴት ነው ነገሩ? የህጉ ጉዳይ ለምን ይተዋል ነው? ህግ ይዞታል። ህግ መጨረሻ ላይ ነፃነ ካለው ነፃነ ነው፣ አለቀ። እንዴት በህግ መሃል ላይ ተገብቶ አባገዳዎች መተው ከዚህ በኋላ ወደ ስራ እንድትገባ ፈቅደንልሃል፣ እሱንም የተጎጂ ቤተሰብ ሳይስማማ? ይሄ ደስ የማይል ነገር ነው። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። እንደወደዳችሁት ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።